ሌላ ከተማውን ለቃ ወደ አዲስ ከተማ ትሄዳለች። በምታስተምርበት ክፍል ሰነፍ ተማሪ አለ። እሱን ለመርዳት ስትሞክር ሁለቱም በፍቅር ይወድቃሉ። እናቶቻቸው በግንኙነታቸው ደስተኛ ባይሆኑም ስሜታቸውን አዳምጠው ፍቅራቸውን ይጋራሉ። ሌላ ትምህርት ቤት ውስጥ የሚወዳት ሌላ አስተማሪ እንዳለ ትረዳለች። እሱም አስገድዶ ሊስማት ይታገላታል። ይህንን ሲያውቅ ተማሪው ፍቅረኛዋ ደሙ ፈልቶ ሊገለው ይነሳል። ሰላም፣ ከሁሉ ፊልም ነን። ዛሬ ማይ ቲቸር የተሰኘ የፍቅር ድራማ ዘውግ ያለውን ፊልም ይዘንላችሁ መጥተናል። ፊልሞቻችንን እንደምትወዷቸው አንጠራጠርም። ይመቻችሁ። ፊልማችን ሲጀምር ሌላ እንተዋወቃለን። ወጣት እንግሊዘኛ መምህር ናት። አንገቷ ላይ የቀድሞ ባሏ ጥቃት አድርሶባት ጠባሳዎች አሏት። የመጨረሻ ደረጃ ላይ ሲደርስ ግን ባሏን ለመፍታት ትወስናለች። ከተፋቱ በኋላ ብቸኝነትና ጭንቀት አብዝተው ያጠቋታል። አዲስ ህይወት ለመጀመር ወደ ሌላ ከተማ አምርታ የሃይ ስኩል እንግሊሽ መምህር በመሆን ትቀጠራለች። በመጀመሪያው ቀን ፕሪንሲፓሏ የታሪክ መምህሯ ጋር አስተዋውቃት እንድታስጎበኛት ታደርጋለች። ቆይቶ በዚያው ከተማ ውስጥ ጄሰን የተባለ ከቤተሰቡ ጋር የሚኖር ወጣት ልጅን እንተዋወቃለን። ቤተሰቡ ዝቅተኛ የተባለ ኑሮ ነው የሚኖረው። ታላቅ ወንድሙ ለቤተሰቡ ተጨማሪ ገቢ ለማምጣት አደንዛዥ እጾችን ይሸጥ ነበር። ነገር ግን በድንገት በፖሊሶች ተይዞ ይታሰራል። የጄሰን ቤተሰብ እንደ ወንድሙ እንዳይሆን እነሱን ከመርዳት ይልቅ ትምህርቱ ላይ አተኩሮ የራሱን ህይወት እንዲቀይር ይመክሩታል። ሆኖም ጄሰን ትምህርት ላይ ብዙም ፍላጎት የለውም። ትምህርት ቤቱን እንደ እስር ቤት ነው የሚያየው። በሚያመጣው ደካማ ውጤት ቤተሰቦቹ ከመናደድ ይልቅ ይለወጣል ብለው ተስፋ ያደርጋሉ። ጄሰን ከበርካታ ትምህርት ቤቶች በባህሪ ችግር ተባሯል። አሁን ደግሞ የወንድሙን ዱካ በመከተል የተለያዩ እጾችን ይሸጣል። ዋናው እቅዱ ግን ብሩን ሰብስቦ የታናሽ እህቱን ትምህርት ቤት ወጪ ለመሸፈን ነበር። በትምህርት ቤት ውስጥ ሌላ ተማሪዎቿን ሰብስባ ያስተማረች ነው። ጄሰንም በክፍሉ አለ። እስከ መጨረሻው ሰዓት ምንም ትኩረት ሳይሰጥ ጊዜው ይጠናቀቃል። ጄሰን ብዙውን ጊዜ ከክፍሉ ውጪ ከጓደኞቹ ጋር ሲንዘላዘሉ ነው የሚውሉት። አደንዛዥ እጽ እየተጠቀሙ ጊዜያቸውን ከሰው ጋር በመጣላት ያሳልፋሉ። አንድ ቀን ሌላ ብቻዋን ክፍል ውስጥ ሆና የፒኢ መምህሩ አንድሪው ሊያናግራት ይቀርባል። የማስተማር ዘዴዋንና ሞቅታ የተሞላ ፈገግታዋን እንደሚያደንቅ ይነግራታል። ሌላ ፈገግ ብላ ትመልስለታለች። በዚያ ምሽት ሌላ ለእናቷ ትደውልላታለች። አዲስ ከተማ ውስጥ ከቤተሰቦቿና ከምታውቃቸው ሰዎች በመራቋ ብቸኝነት እየተሰማት እንደሆነ ትነግራታለች። በቀጣዩ ቀን ትምህርት ካለቀ በኋላ ጄሰን ወደ ሌላ ቀርቦ እንድትጽፍ ስላዘዘቻቸው ጽሑፍ እርዳታ እንደሚፈልግ ይነግራታል። እሷም ርዕሱ ምን እንደሆነ ትጠይቀዋለች። ጄሰን ስለ ራሱ ሊጽፍ እንደነበረ ግን ምን ብሎ መጻፍ እንደሚችል እንደማያውቅ ይነግራታል። ጭንቀቱን ተረድታ ሌላ መንገር የሚፈልገውን በሙሉ እንዲነግራት ወሬውን በሁለቱ መሃል ብቻ እንደሚቀር ትነግሯለች። ሚስጥሩን ለማካፈል ዝግጁ ያልሆነው ጄሰን ምንም ሳይናገር ክፍሉን ጥሎ ይወጣል። ባህሪው ያሳሰባት ሌላ ልታወራው ተከትላ ትወጣለች። የታሪክ መምህሯ አግኝታት እንደ ጄሰን ያሉ ተማሪዎች እርዳታ እንደማያስፈልጋቸው ትነግራታለች። ሌላም ምክንያቱ ምን እንደሆነ ለመስማት ፈቃደኛ እስካልሆንሽ ድረስ ማንንም አታውቂም እንጂ ለኔ ሁሉም ተማሪዎች አንድ ናቸው ትላታለች። በሚቀጥለው ቀን የተማሪዎቿን ሪከርድ ስትመለከት የጄሰንን ፋይል ታገኛለች። በቅርቡ በዝቅተኛ የትምህርት ውጤት ትራንስፈር እንደተደረገ ትመለከታለች። ይሄም ለሱ ጥልቅ ለውጥ የመፍጠር ስሜት ያሳድርባታል። እሱን ለመርዳት የበለጠ ትኩረት ሰጥተው ወደ ተሻለ መንገድ ልትመራው ትወስናለች። በክፍል ውስጥ የጻፉትን ግጥም ያነባሉ። አሁን የጄሰን ተራ ነው። እየተንቀጠቀጠ ወጥቶ ማንበብ ይጀምራል። ግጥሙ ስሜታዊነት የተሞላ ነው። ጄሰን ጥልቅ ህመምን በሚያንጸባርቅ ሁኔታ ያነባዋል። ሌላ በትኩረት ታዳምጣለች። ትምህርቱ ካለቀ በኋላ ወደ ጄሰን ተጠግታ ጽሑፉ ብቁ እንደሆነ ትነግረዋለች። እናም ለሌሎች ጥናቶች እንደዚሁ ትኩረት እንዲሰጥ ታሳስበዋለች። እንዲሁም አቅም አለህ አትርሳ ትለዋለች። ይህን የሰማው ጄሰን በፈገግታ ይሞላል። የሰራው ስራ ሲደነቅለት የመጀመሪያ ጊዜው ነው። በቀጣዩ ቀን ሌላ አንድሪውን ታገኘዋለች። በዚያ ምሽት አብረው እንዲዝናኑ ይጠይቃታል። ማታ ላይ ሌላና አንድሪው ጠጥተው መደነስ ይጀምራሉ። እሷ ሳታውቅ ጄሰንና ጓደኞቹ በዚያ ነበሩ። ሌላ በደስታ ስትደንስ ፈገግታዋን፣ ሁሉ ነገሯን ይመለከታል። አብሯት ለመደነስም ይመኛል፣ ግን ከቦታው አልተነሳም። ከቆይታ በኋላ ሌላ ከመጠጥ ቤቱ ወጥታ ትሄዳለች። በማግስቱ ጄሰን ከትምህርት ቤት ወጥቶ ያለ ሰዓቱ ሲሄድ ትመለከተዋለች። ወደ ክፍል ሲመለስ ሁለተኛ ትምህርቱን አቋርጦ እንዳይሄድ ታስጠነቅቀዋለች። ቀጥላም ከትምህርት በኋላ በየቀኑ ለ30 ደቂቃ ለትምህርቱ ድጋፍ ልታደርግለት እንደምትፈልግ ትነግረዋለች። በሚያስደንቅ ሁኔታ ጄሰን ይስማማል። ከዚያ ቀን በኋላ ሌላ ከትምህርት በኋላ እሱን ማስጠናት ትጀምራለች። ቢሆንም ትምህርቱ ላይ ከማተኮር ይልቅ ጄሰን አይኗን ይመለከታታል።
በኋላም ወደ ጥልቅ አድናቆት ይሄዳል። ጄሰን ለሷ ስሜቶችን እያዳበረ ነው። በዚያ ምሽት ሌላ በአፓርትመንቷ ውስጥ ለብቻዋ ተቀምጣለች። እንደጠፋችና ብቸኛ እንደሆነች ይሰማታል። የሚረዳትና የልቧን የሚያዳምጥ ሰው እንደምትፈልግ ትናገራለች። በድንገት የበሯ ደውል ይጠራል። ስትከፍት ትደነግጣለች። ጄሰን በሯ ላይ ቆሟል። አፍንጫው ደምቷል፣ ፊቱ ቆሳስሏል፣ ልብሱም እንደበሰበሰ ነው። ተጨንቃ ወደ ውስጥ ታስገባዋለች። ጄሰን ወደ ቤት እንዲሆኝ የሚሄድ ስለማልችል ነው፣ ልተጣጠብና ወጣለሁ ይላታል። በመብሰልሰል ሌላ ምን ሆኖ እንደሆነ ትጠይቋለች። ጄሰን ቀለል አድርጎ ቀላል ጸብ ነው ብሎ ወሬውን ይዘጋዋል። ራሱን ካጸዳዳ በኋላ ለመሄድ ይነሳል። ሌላ ታስቆመዋለች። እየዘነበ ስለሆነ ወደ ቤት ልትሸኘው ትነሳለች። እሱም ይስማማል። በመንገድ ላይ ሌላ ስለ ቤተሰቡ በመጠየቅ ለማውራት ትሞክራለች። ቢሆንም በግልጽ ማውራት አልፈልግም በማለት ወሬውን ያስቀይራታል። ትንሽ እንደተጓዙ ጄሰን መኪናውን ከተማው ወደሚታይበት ውብ ቦታ እንድትነዳ ይጠይቃታል። ቦታው የሚማርክ ነው። ከተማው ከነመብራቶቹ ውብ ሆኖ ይታያል። ጄሰን በድንገት መጠጥ ቤት ስትደንስ እንዳያት ይነግራታል። ዳንስ እንድታስተምር ይፈልጋለሁ ይላል። ሌላ ፈገግ ብላ ትስማማለች። ከዚያ መደነስ ይጀምራሉ። ዳንሱን አስታኮ ጄሰን ሊነካት ይሞክራል። ሌላ ምቾት ስላልተሰማት በፍጥነት ወደ መኪናው ትገባለች። ቀጥላም አስተማሪህ ነኝ፣ ይህን መስመር ማለፍ አንችልም ትለዋለች። ጄሰን ራሱን በመነቅነቅ ይስማማል። በውስጡ ግን ከሷ ጋር ጊዜ ማሳለፍ ይፈልጋል። ምንም ሳይነጋገሩ ቤት ጥላው ትሄዳለች። በቀጣዩ ቀን ጠዋት የጄሰን እናት የፈተና ውጤቱን ትመለከታለች። በውጤቱ ላይ ጉልህ የሆነ ለውጥ ስታይ ትደነቃለች። በመገረም እንዴት ጥሩ መስራት እንደቻለ ትጠይቋለች። ጄሰን ፈገግ ብሎ በአዲሱ አስተማሪው ምክንያት እንደሆነ ይነግራታል። እናቱ በዜናው ተገርማ በሚቀጥለው የወላጅ ስብሰባ ስትሄድ እንደምታመሰግናት ተነግሯለች። ይህ በእንዲህ እንዳለ ጄሰን የሌላን ፎቶዎች በሶሻል ሚዲያ ላይ የተመለከተ ነው። ለሷ ያለው ስሜት ጥልቅ ሆኖ እያደገ ነው። በዚያ ምሽት ሌላ ከአንድሪው ጋር ወደ ቀድሞ መጠጥ ቤት ይሄዳሉ። እንዳጋጣሚ ሆኖ ጄሰንና ጓደኞቹ በዚያ ነበሩ። ነገር ግን አይኖቹን ሙሉ ጊዜውን ሌላ ላይ እንደተተከሉ ነበር። አንድሪው አጥብቆ ሌላን ስለ ቀድሞ ህይወቷ ይጠይቃታል። ስለ ቀድሞ ባሏ፣ ለምን እንደተፋቱ። ይህ ጥያቄ ሌላ ምቾት ስለማይሰጣት ጥላው ወደ መታጠቢያ ቤት ትሄዳለች። ስትሄድ ያያት ጄሰን ይከተላታል። ከመታጠቢያ ቤቱ እንደወጣች ጄሰን መምህሩን አንገቷን ይዞ በጥልቅ ስሜት ይስማታል። ሌላ መልሳ ትስመዋለች። ሰውነቷ ለሱ ሞቷል። ነገር ግን ወደ እውነታው ስንመለስ ከሷ ርቃ ትገፋዋለች። እየተፈጠረ ያለው ነገር ስህተት ነበር። መታጠቢያ ቤቱን ለቃ በፍጥነት ወደ አንድሪው ትመለሳለች። እናቷ ስለታመመች ወደ ቤት ሄዳ እሷን ማግኘት እንዳለባት ለአንድሪው ነግራው ስትሄድ ጄሰን ይከተላታል። ይህንን የታሪክ መምህሯ ትመለከታለች። በኋላም ጄሰን ሌላ በር ላይ ቆሟል። ሌላ ልታገኘው ስለማትፈልግ እንዲሄድ ትነግረዋለች። ቢሆንም ጄሰን አልሄደም። እሷን ማውራትና ይቅርታ መጠየቅ ይፈልጋል። እያቅማማች ሌላ በሩን ትከፍትለታለች። ጄሰን እድሉን ለሷ ያለውን ጥልቅ ስሜት ለመግለጽ ይጠቀምበታል። ነገር ግን ሌላ እሱን እንደማትፈልገው የውሸት ትናገራለች። ጄሰን ካልፈለግሽኝ ለምን መልሰሽ ሳምሽኝ ብሎ ይጠይቃታል። ሌላ ስህተት እንደነበር ትነግረዋለች። ጄሰን ይህን መቀበል አልፈለገም። መልሶ ይስማታል። በዚህ ጊዜ ሌላ መቋቋም አልቻለችም። ስሜቷን አሸንፎታል። ሁለቱም ለፍቅራቸው ደስታ ይወድቃሉ። በመሃላቸው ያለው የእድሜ ልዩነት ሲያሳስባት ሌላ በጄሰን ፍቅር ወድቃለች። ቢሆንም ጄሰን ስለ ግንኙነታቸው ማንም እንዳያውቅ ታስጠነቅቀዋለች። ጄሰን ይስማማል። በቀጣዩ ቀን አቅራቢዎቹ ጋር ይሄዳል። ሽያጩን እንደቀጠለ ነው። ትምህርት ቤት ናንሲ ወደ ሌላ ቀርባ ለአንድሪው ያላትን ስሜት ነግራት ከሱ እንድትርቅ ትጠይቃታለች። በኋላም በጥናታቸው ላይ ጄሰን ሌላን ለመሳም ይሞክራል። በፍጥነት አስቁመው በአደባባይ እንደዚህ እንደማይሆኑና ስለ ፍቅራቸው ማንም ማወቅ እንደሌለበት ታስታውሰዋለች። ጄሰን ይታዘዛል። ከዚያም አይኗ እንድትጨፍን ይጠይቃታል። አንገቷ ላይ የሚያምር ቀጭን ሰንሰለት ያጠልቅላታል። ሌላ ነክታው በደስታ ፈገግ ትላለች። በዚያ ምሽት ሌላ ለእናቷ ከሷ እድሜ የሚያንስ ሰው ጋር ፍቅር እንደያዛት ትነግራታለች። እናቷ እውነተኛ ደስተኛ የሚያደርጋት ከሆነ ሰውየው እንድታቀበው ትጠይቃታለች። በቀጣዩ ቀን ሌላና ጄሰን በሚስጥር ይወጣሉ። በመናፈሻ ጊዜ እያሳለፉ እየተሳሳቁ ያወራሉ። ጄሰን ስልኩን አውጥቶ ፎቶ ይነሳሉ። በመጨረሻም ጄሰን ለምን ወደዚህ ከተማ እንደመጣች ይጠይቃታል። ሌላ ብታቅማማም ስለ ቀድሞ ህይወቷ ትነግረዋለች። በትዳሯ አሰቃቂ ጥቃት እንደደረሰባትና ለዓመታት ከቆየች በኋላ ባሏን ፈታ አዲስ ህይወት እንደጀመረች ትነግረዋለች። ይህንን ሲሰማ ጄሰን ጉዳቷ ተሰምቶት መቼም እንደማይጎዳት ቃል ይገባላታል። በኋላም ጄሰን ቤት ገላውን የታጠበ እናቱ በሚስጥር ስልኩን ትመለከታለች። የጄሰንና የሌላን የፍቅር ፎቶዎች ተመልክታ ትደነግጣለች። በማግስቱ የወላጅ ስብሰባ ሲደረግ ሌላ
ወደ አንድሪው ፋይል ለመጠየቅ ትሄዳለች። አንድሪው ፈገግ ብሎ ፋይሉን ይሰጣታል። አንድ ቀን የጄሰን እናት ሌላን ለማናገር ትሄዳለች። ለማውራት እንደተቀመጡ ሌላ ጄሰን በትምህርቱ ላይ ውጤት እያመጣ እንደሆነ ለእናቱ ትናገራለች። እናቱም ልጄን እዚህ ትምህርት ቤት የማስተምረው ትምህርቱ ላይ ትኩረት እንዲያደርግ እንጂ ከእንዳንቺ አይነቷ ጋር ጊዜውን እንዲያጠፋ አይደለም፣ ከልጄ ብትርቂ ይሻልሻል ብላት ጥላት ትወጣለች። የጄሰን እናት መናደዷን የተመለከተችው ፕሪንሲፓሏ ወደ ሌላ ቀርባ ምን እንደተፈጠረ ትጠይቃታለች። ሌላ ጥርጣሬን ለማስወገድ ቸኩላ እንደሆነ ትናገራለች። ነገር ግን ናንሲ ከርቀት ስትመለከት ነበር። ስለ እሷና ስለ ጄሰን ያለውን ነገር ለመገጣጠም ትሞክራለች። በዚያ ምሽት ጄሰን ወደ ቤት ሲገባ እናቱን መጠየቅ ትጀምራለች። እውነቱን ንገረኝ ጄሰን፣ በአንተና በመምህር መካከል ያለው ምንድን ነው? ጄሰን እያቅማማ አፈቅራታለሁ ይላታል። የእናቱ ፊት በንዴት ይጠቁራል። አሁኑኑ ማቆም አለብህ ትለዋለች። እናቱ ሌላ እየተጠቀመችበት እንደሆነ ነው ያሰበችው። በዚህም በቤተሰቡ መሃል ኃይለኛ ጭቅጭቅ ይፈጠራል። ጄሰን በንዴት ቤቱን ለቆ ይወጣል። ሌላ ቤት ሆና ከእናቷ ጋር ስልክ እያወራች ነው። እውነቱን መናገር ትጀምራለች። ወደድኩት ያለችው ወጣት ተማሪዋ እንደሆነ ትነግራታለች። እናቷም ደንግጣ ሌላ ይሄ በፍጹም አይሆንም፣ አሁኑኑ ልታቆም ይገባል ትላታለች። ወዲያው ጄሰን በዚያ ይደርሳል። በሩን ከፍታ እንደመቀበል ሌላ ታስወጣዋለች። እናትህ እንዴት ስለኛ ልታውቅ ቻለች? ለማንም እንዳትናገር ነግሬህ ነበር። ጄሰን በንዴት እኔም ዛሬ ነው ያወቅኩት ይላታል። እንዳልነገራትም ይመልላታል። መሄድ አለብህ፣ ትምህርት ቤት ውስጥ አንድ ሰው ካወቀ አባረራለሁ ብላ ትሸኘዋለች። ከሰዓታት በኋላ ጄሰን በእጁ አበባ ጨብጦ ይመለሳል። በሯ ላይ በድጋሚ ስትመለከተው ሌላ ይቅርታ ታደርግለታለች። በዚያ ምሽት ያልተገደበ ፍቅራቸውን ሲጋሩ ያድራሉ። በቀጣዩ ቀን ጠዋት ጄሰን ውሎ አድሮ ሰዎች ስለነሱ ማወቃቸው አይቀርም፣ ስለዚህ አንድ ነገር ማድረግ አለብን ይላታል። ሌላ ፊቷ ላይ ጭንቀት ይነበባል። ነገሮች ከቁጥጥራቸው ከመውጣታቸው በፊት አንድ ነገር ማድረግ አለብን ትለዋለች። ጄሰን ያጠራቀምኩት ገንዘብ አለ፣ ሌላ ቦታ ሄደን በሱ መኖር እንችላለን ይላታል። በቀጣዩ ቀን ትምህርት ቤት ጄሰን የሌላን እጅ ይዞ ሲያወሩ አንድሪው ይመለከታል። በዚያ ምሽት ሌላ አምሽታ እየሰራች ነው። አንድሪው እድሉን ተጠቅሞ በኃይል ሊስማት ይሞክራል። በፍርሃትና በመንቀጥቀጥ ሌላ ወደ ቤት ትመለሳለች። ድርጊቱ ደጋግሞ በጭንቅላቷ እየመጣ ይጫወትባታል። በፍጹም አንድሪው እንደዚህ ያደርጋል ብላ አላሰበችም። በዚያ ምሽት ጄሰን ወደሷ ይመጣል። ጭንቀቷን ተመልክቶ ምን እንደተፈጠረ ይጠይቃታል። ሌላ ምን እንደተፈጠረ ትነግረዋለች። ጄሰን ለፖሊስ መጠቆም አለብሽ ይላታል። እሷም ካጋለጥኩት ግንኙነታችንን ይፋ ያወጣዋል ትለዋለች። በቀጣዩ ቀን ትምህርት ቤት ውስጥ ጄሰን አንድሪውን ሲመለከተው ንዴቱን መቋቋም አልቻለም። ደጋግሞ ይደበድበዋል። ጸቡ ወዲያው ተጠቁሞ ጄሰን ይታሰራል። በኋላም የጄሰን እናት በዚያ ደርሳ ታስፈታዋለች። ከጣቢያ ሲወጡ ሌላ በዚያ አለች። እናቱ ከልጄ ራቂ ብላ ታስጠነቅቃታለች። አሁን ሌላ ልቧ ተሰብሯል። ስለ ጄሰንና ስለ ሌሎች ጉዳዮች ታሰባለች። ከዚያም አንድሪውን አግኝተው በትምህርት ቤት ውስጥ ያደረከኝ ነገር በሙሉ በቪዲዮ ተቀርጿል። ጄሰን ላይ የከፈትከውን ክስ ማትዘጋ ከሆነ ወደ ፖሊስ ሄጄ አመለክታለሁ ትለዋለች። አንድሪው አማራጭ እንደሌለው ሲያውቅ ይስማማል። በቀጣዩ ቀን ጄሰን ወደ ሌላ ቤት ይሄዳል። ክሱ ተነስቶለታል። ከመናገሩ በፊት ሌላ በሐዘኔታ የተመለከተችው ከተማውን ልትለቅ እንደሆነ ተነግሯለች። ምን? ለምን? ሌላ በረጅሙ ተንፍሳ ግንኙነታቸው ስህተት እንደሆነ ተረድቻለሁ፣ ይህን ማድረግ አልችልም ትለዋለች። ከዓይኑ የሚፈሰውን እንባ እየጠረገች ከፊት ብዙ ነገር ይጠብቀሃል ትለዋለች። ጄሰን በመለያየት ስትርቀው ያያል። ከዚያም ወደ ቤት ተመልሶ እናቱ እግር ላይ ወድቆ ያለቅሳል። በኋላም ሌላ አውቶቡስ ተሳፍራ ከተማውን ለቃ ትሄዳለች። አበቃን። ውድ ተመልካቾቻችን እንድንሰራላችሁ የምትፈልጉት ፊልም ካለ ኮሜንት ላይ አስቀምጡ። ይመቻችሁ። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።